ጥሪ እናደርጋለን በኢየሱስ ክርስቶስ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወንድሜ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ፣ በዓለም ዙሪያ ሁሉ ያለ በዚህ በማህበራዊ ሚዲያ ላይ ይህንን መልእክት የምሰማ የመዳን ቀን አሁን ነው። ነገ ያንተ አይደለም። ከዚህ ስትወጣ ምን እንደምትሆን አይታወቅም። ዘመኑ አልቋል። የሚያዝ ነገር የሚጨበጥ ነገር የለም። ሁሉም ነገር ተስፋ የሚያስቆርጥ ነው። ለሰው ልጅ ተስፋው የሚሆነው የሰማይና የምድር አምላክ ልዑል እግዚአብሔር ነው። ሰይጣን ያስጨንቀሃል፣ ወደ ኢየሱስ ና። በኢየሱስ አጋንንት ያሰቃያል፣ ወደ ኢየሱስ ና። መፍትሄ ነው በኢየሱስ ክርስቶስ ስም። ይህንን ወንጌል ተቀብሎ ብዙዎች በኢየሱስ ክርስቶስ ስም፣ ሌባው በኢየሱስ ንጹሕ ሆኗል። ይህንን ወንጌል ተቀብሎ ብዙዎች አመንዝራዎች ወደ ጽድቅ ተመልሰዋል። ብዙዎች ኃጢአተኞች በክርስቶስ ኢየሱስ ጸድቀዋል። ይህ ወንጌል ሕይወት ነው። ይህ ወንጌል መዳን ነው በኢየሱስ ክርስቶስ። ሌላ ሁሉ አያድንም። ብዙ መጽሐፎችን አንብቧቸው። አሁን የተረዳሁት እውነት ቢኖር ምንድን ነው? መጽሐፍቶችን ማንበብ አለብን በኢየሱስ ክርስቶስ ስም። መጽሐፍ ሰው የጻፈውን መጽሐፍ ማንኛውን መጽሐፍ ሊሆን ይችላል፣ አንብቡት። እኛ ሳናነበው ብዙ የተዳፈረ ነገር አለ በኢየሱስ ክርስቶስ። ስታነበው ግን ይገለጣል በኢየሱስ ክርስቶስ። ውስጡ ብዙ ነገር አለ። እንትና በነገረህ አትስማ። አባ ስለነገረህ አባ የተናገረህን አትቀበል በኢየሱስ ክርስቶስም። አንብበው። ለአባም ኢየሱስ ሞቷል ብያችኋለሁ። ለእናንተም ኢየሱስ ሞቷል በኢየሱስ ክርስቶስም። ለአርቴማም ኢየሱስ ሞቷል፣ ለተክልዬም ኢየሱስ ሞቷል በኢየሱስ ክርስቶስም። ለመስፍንም ኢየሱስ ሞቷል በኢየሱስ ክርስቶስም። በጌታ በኢየሱስ ክርስቶስ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለን በማህበራዊ ሚዲያ ላይ የምንናገረው እኛው ይህንን ወንጌል ነው የምንሰብከው። ምክንያቱም የሰማይና የምድር ፈጣሪ እርሱ ትልቅ የሆነው አምላክ እያለ ትናንሽ አምላክ ማምለክ የለብንም እያልኳችሁ ነው ያለሁት። ስለዚህ ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህንን ወንጌል ሳንሸፍነው ሳንሸራርፈው እንናገራለን። ምክንያቱም እኛ ቀን እየቆጠርን ከ1 እስከ 30 የምናነግሰው አምላክ ቢኖረን እግዚአብሔር አብ ነው በኢየሱስ ክርስቶስም። አማልክት አይነግሱም በእኛ ህይወት ላይ። ለእንትና ምን ሰጠው የለም፣ ክብር የለም። ለእንትና ምን ሰጠው የለም፣ ክብር በሰማይና በምድር ለእግዚአብሔር ነው። ማርያምም ስትናገር እንደዚህ ነው ያለችው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ በኢየሱስ ክርስቶስም። ዘጸአት ምዕራፍ 15 ከቁጥር 1 ላይ እንዲህ የሚል ቃል አለ፣ በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ስለዚህ በክብር ከፍ ከፍ ብሏልና የእግዚአብሔርን ወንጌል እናገራለሁ። ወዳጆቼ አንድ እውነት ልንገራችሁ፣ መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ዓለም አትሞላታል በኢየሱስ። ዓለም ተስፋ የላትም በኢየሱስ ክርስቶስ። ዓለም ምንም ተስፋ የላትም። ይኸውልህ ብር አያረካ፣ ወርቅ አያረካ፣ የያዝከው ነገር አያረካ፣ ቤት አያረካ። እርካታ የሚገኘው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስታምን ነው። ምክንያቱም እርሱ የእርካታ ሁሉ ጥግ ነው። ስሙ ለዘላለም ይባረክ። ጌታ ለዘላለም መልካም ነው። እግዚአብሔርን አምልኩ። ይህንን ጌታ እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁት ባላችሁ ቸርች ሄዳችሁ፣ በአቅራቢያችሁ በሚገኘው ቸርች ሄዳችሁ እግዚአብሔርን ከሚያመልኩ ሰዎች ጋር ሄዳችሁ በዚያ ጌታ ልቀበል መጣው ብለው አትፍሩ። እንድትፈሩ የሚያደርጋችሁ ወደኋላ እንድትመለሱ የሚያደርጋችሁ ከበረከት ሊያጎላችሁ ሰይጣን ነው። እግዚአብሔርማ እየጠራችሁ ነው። እግዚአብሔርማ እድል እየሰጣችሁ ነው። እግዚአብሔርማ ጊዜ እየሰጣችሁ ነው። እግዚአብሔርማ ና ልጄ ወደ እኔ እያለ ነው ዛሬ። እግዚአብሔርማ ና እወድሃለሁ፣ እኔ ለአንተ ልጄን ኢየሱስ ክርስቶስን በቀራንዮ መስቀል ላይ ሰጥቻለሁ እያለ ነው። ስሙ ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በእኔና በእናንተ ያደረገ አምላክ እርሱ እግዚአብሔር ነው። ስሙ ለዘላለም ይባረክ። ኢየሱስ ጌታ ነው። ተባረኩልኝ። እወዳችኋለሁ፣ አከብራችኋለሁ። ጌታ ለዘላለም መልካም ነው።